الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين ወንድሞችና እህቶች እጅግ በጣም ተናፋቂ አጓጊ የሆነው ወርሃ ረመዳን ጥቂት ቀናቶች ናቸው የሚቀሩት። የአላህ ባሪያዎች ምንጊዜም ከአላህ በር የማይርቁና ከሱ ዒባዳ የማይዞሩ ቢሆኑም በዚህ በረመዳን ደግሞ በጣም ተዘጋጅተው ወደ አላህ ይዞራሉ። ቁርአን በመቅራት ሰላት በመስገድ ሰደቃ በመስጠት የመልካም ስራ በሮችን ሁሉ በመቃኘት በዚክሩ በዱዓው በቲላዋው ይሽቀዳደማሉ። ወፊ ذلك فليتنافس المتنافسون ሰዎች መሽቀዳደም ካለባቸው በዚህ መስክ ይሽቀዳደሙ። ሌላው ሁሉ ሰዎች ፍክክር ውስጥ የገቡባቸው ነገሮች ሁሉ ቀሪዎች ናቸው። አላህ በቁርአን ሲገልጻቸው ለዕቡን ወለህውን ወዚነቱን ወተፋኹሩን በይነኩም ወተካፈሩን ፊል አምዋሊ ወልአውላድ ይላል። ጨዋታ ዛዛታ በመካከላቸው ፉክክር በገንዘብ ብዛት በልጅ ብዛት ውድድር ይሄ ነው ህይወት ማለት። وتكاثر في الأموال والأولاد كمثل غيث أعجب الكفار نباته ثم يهيج فتراه مصفرا ገበሬዎችን ዝናቡ እንዳስደነቃቸው ደመና ከዚያም ተክል ይበቅላል። ተክሉ እንዳስደነቃቸው ያ የበቀለው ደግሞ ትንሽ ለምልሞ ከጥቂት በኋላ ደግሞ ይገረጣና ክሽልል ብሎ ፍሬውም ይረግፋል። ይሄ ነው ዱንያ። ወሪድዋኑ ሚነላሂ አክበር። ቀጥሎ ከአላህ የሚገኝ ውዴታ ከምንም በላይ ነው። የአላህ ዘንድ ለመወደድ ነው እንግዲህ የአላህ ባሪያዎች ሽር ጉድ የሚሉት። ዱንያን ለአኺራ አዝመራ መዝሪያ ያደርጓታል። አላህ ስብሓነሁ ወተዓላ ምንጊዜም የሚመለከው እሱ ነው። በሩም ክፍት ነው። ጠዋት ማታ እጁን ዘርግቶ ባሪያዎቹ ይመለሱ ዘንድ ለመቀበል የእዝነት የረሕመት እጁን ይዘረጋል በሚል ሐዲስ ተገልጿል። ነገር ግን ደግሞ የመረጣቸው ወቅቶች አሉ ለየት የሚሉ። በእነዚያ ወቅቶች እንግዲህ አላህ የኸለቀው ኸልቅ መካከል የፈለገውን መምረጥ ይችላል። ከሰዎች መካከል ነብዮችን መርጧል። ከቀናት መካከል ጅሙዓን፣ ከወራት ደግሞ ረመዳንን መርጧል። ለምን መረጥ ተብሎ አይጠየቅም። ምክንያቱም የኽልቁ ማ የሻእ ወየኽታር የፈለገውን ፈጥሮ ይመርጣል። የመረጠው ቀኑ ፀሐይ መግባት መውጣቷ ከሆነ ከሌላ ወር በምንም አይለይም። በዚህ ወር ውስጥ ዒባዳ በማድረግ ግን ባሪያዎች ሲሽቀዳደሙ የተሻለ ዳጎስ ያለ አጅር በመክፈል ብልጫ ሰጥቶታል። ይሄ ማለት ደግሞ ለኛ እድል ሰጠን ማለት ነው። በኃጢአት ተዘፍቀን በበደል ቆሽሸን ያለን ሰዎች ዛሬ ራሳችንን የምናጸዳበት ዳግም ንጹህ የምንሆንበት ጊዜ ደረሰ። ይህንን ጊዜ ማግኘት ትልቅ እድል ነው። ነቢዩ ሰለላሁ ዐለይሂ ወሰለም ናቸው ያሉት الجمعة إلى الجمعة الصلوات الخمس والجمعة إلى الجمعة ورمضان إلى رمضان كفارة لما بينهن إذا اجتنبت الكبائر جمعة اسك جمعة مستوقع الصلاة عنده ودعنده اسكانده درس رمضان اسك رمضان لالو ما الراقف يعني የኃጢአት ሸክም የከበደህ በማዕሲያ ቆሻሻ የተበከልክ ሁሉ እስቲ እስካሁን ድረስ ልብህ እንዳዘዘህ ሰይጣን እንደገፋ ሄድክ። ዛሬ ደግሞ የአላህ ባሪያዎች መለስ ያሉ ጊዜ አንተም አብረህ መለስ በል እስቲ። ያ ባጊየ አልኸይር አቅቢል ወያ ባጊየ አልሸር አቅሲር። አንተ መልካምን ነገር ፈላጊ ሆይ ና እስቲ ወዲህና፣ አንተ ክፉን ፈላጊ ደግሞ እስቲ ታቀብ ረጋ በል። ከነፍክ እኮ በጥፋቱ ብዙ ሄድክ እኮ ብዙ ርቀት ሄደሃል። መቼ ነው የምትመለሰው? ማ ገረከ ቢረቢከ አልከሪም አለዚ ኸለቀክ። ምንድነው ይህን ያህል ያታለለህ ግብዝ ያደረገህ? ይሄ ፉርሳ ይሄ እድል በዓመት አንድ ጊዜ የሚመጣ ነው። ጫፍ ላይ አላህ አድርሶናል።
ጾመን እስከ መጨረሻው ድረስ አላህ በሚወደው መልኩ ሰርተን እርቅ የምናገኝ ሰዎች አላህ ያድርገን። አሁን እንግዲህ እስቲ የሰው ሐቅ ያለብንም የሰውን ዕዳ ይዘን አንዱ የተበደለ ሰው እየረገመ አንተ ደግሞ ያ አላህ ብትል አላህ በሩን ይዘጋብሃል። ይሄን ወቁ ወተቂ ዳዕወተ አልመዝሉም ፈኢነሁ ለይሰ በይነሃ ወበይነ አላህ ሒጃብ። የተበደለን ሰው ዱዓ ተጠንቀቅ፣ በሱና በአላህና በሷ መካከል ግርዶሽ የለም ይላል። አንተ ብዙ ሰው እንግዲህ የፈለገውን ይሰራና ዑምራ አድርጌ ረመዳን ጾሜ ምናምን ብዬ ጀማዓ ሰግጄ ከፋራ አረጋለሁ ይላል። የመኽሉቅ ሐቅ ይዘህ አይደለም ይሄ መሆን ያለበት። አላህ የራሱን ሐቅ አውፍ ይልሃል። የኸልቅ ከሆነ ግን ከባለ ሐቁ ጋር ተነጋገር ነው የምትባለው። ስለዚህ ይሄንን ከላያችሁ ላይ ወዳ በመከፋፈል ይቅርታ በመጠየቅ ውስጣችንን ደግሞ ከአላህ ጋር ዳግም በማስተሳሰር በብዙ ምክንያት ርቀናል ከአላህ። ከአላህ የሚራቀው በቦታ አይደለም። ከአላህ የሚራቀው በማዕሲያ ሰበብና ዒባዳ ላይ ችላ በማለት ሰበብ ነው። ይህን ድክመታችንን አላህ ስለሚያውቅ ነው ባሪያዎች እንደራቁ እንዳይቀሩ እስቲ አንዳንድ ደግሞ መለስ የሚሉበት እድል ልፍጠርላቸው ብሎ ነው ወርሃ ረመዳንን የመሰለ እድል የሰጠን። አሁን እንግዲህ ሁሉም የአላህ ባሪያዎች አኮብኩበዋል። ውድድሩ ውስጥ ሊገቡ ነው። ሱብሓነላህ እንዲያርጋችሁ እሰቡት። والسابقون السابقون أولئك المقربون ነው። ቀዳሚዎች ለኸይር ስራ የሚሽቀዳደሙ የአላህ ባሪያዎች ወደ ጀነትም ቀዳሚዎች እነሱ ናቸው። የአላህ ባለሟሎች እነሱ ናቸው። እሱ እየተሽቀዳደሙ ነው። አንተ የትኛው ሰልፍ ላይ ነው ያለኸው? ከኋላም ከሆንክ እንደው ሰልፉ ከገባህ ደግ ነው። ግን ቀደም ለማለት ሞክር። ጭራሽ ያልገባም አለ፣ ሌላ ቦታ ላይ የተሰማራም አለ። ልቡ የሸፈተ አካሉ በኃጢአት የተዘፈቀ ምላሱ በማዕሲያ የተነከረ ብዙዎቻችን ነን እንደዚህ አይነቶች። ይህን እድል አሁን ተጠቅመነው አላህ Subhanahu Wa Ta'ala የኸይርን በር ከፍቶ ሰይጣኖችን አስሮ እንዳያሰናክሉ እንኳን እስከዛሬ በእነሱ የተማረከና የተጠረነፈ ካለ እነሱን አመፀኞቹን ያስራቸዋል። ሱፊደት الشياطين የሆነ ወቅት ላይ አንድ ሰው ይጠይቀኝ ነበርና ቀልድ የመሰለ ግን ምር ነው። ረመዳን ላይ ሸይጣን ይታሰራል ይባላል። እኔ ደግሞ ማዕሲያ መተው አልቻልኩም ማለት እና አንተ ታሰርክ እንደ ሸይጣን ታሰረ እንጂ ነበር ያልኩት። አንተ ራስህን የምትመልሰው አንተ ነህ። ጠላቱ የለም ጉልበተኛው አታላዩ። ግን ልማድህ ይሄ ከሆነ ከማዕሲያ መላቀቅ የማትችል ነፍስህን የማታሸንፍ ከሆንክ የፈለገ እድል ብታገኝ ዋጋ የለውም። እድሉን መጠቀም የባለቤቱ ነው። አዎ። ስለዚህ በዚህ ወቅት ላይ ራሳችንን ወደ አላህ መለስ አድርገን መሳጅዶች ላይ ሰብሰብ ብለን በዚክሩ በዱዓው በዚህ ሰበብ ለምዶብን ምናልባትም ውስጣችን ያለ ቆሻሻ ታጥቦ ወደ አላህ እንደቀረብን ልንቀር እንችላለን። ልብ ይዝጋል። በነገራችን ላይ ከላ በል ራና ዐላ ቁሉብህም ማ ካኑ የክሲቡን ይላል። ልባቸው ላይ ጽልመት ወይም ደግሞ ቆሻሻ ደገደገባቸው። ያ የሚሰሩት ሰበብ ነው ለዚህ ሰበብ የሆነው የሚሰሩት ስራ። ምንሰራው ኃጢአት እንደ ኃጢአቱ ነው መመዝገብ ብቻ ሳይሆን ልብንም ያዝጋል፣ ያቆሽሻል። ይሄን ቆሻሻ ለማጠብ መስታወቱን ለመወልወል ደረሰ ጊዜው። አጋጣሚውን አላህ ሰጠ። ይሄ እንግዲህ አንዳንድ ጊዜ አመታዊ ገበያ ተብሎ በዱንያው እንኳን ዓለም የሆነ ነገር ይከፈትና ሰው ሁሉ ወደዛ ገበያ ይተማል አይደል? ኧረ በርካሽ ነው አሉ። እንዲህ አይነቱን ነገር በዚህ ዋጋ አገኘሁት፣ እንደዚህ አይነቱን በዚህ ዋጋ አገኘሁት። ተበድሮም ቅራቅንቦ ተሸክሞ ወደ ቤቱ ይመለሳል። ይሄ ደግሞ የኸይራት ገበያ ተከፈተ። ይኸው የራህመቱ በር ተከፈተ። ጀነት ተከፍታለች። ነብዩ ሰለላሁ ዐለይሂ ወሰለም ፉቲሐት አብዋቡል ጀና። ፉቲሐት ማለት ብርግድግድ ብላ ትከፈታለች። ተራ መከፈት አለ። ወጉልቀት አብዋቡን ኒራር ጥንቅርቅር አድርጎ ደግሞ ጀሃነም ይዘጋል። ወሱፊደት መረደቱ ሸያጢን። አሁን ፍርሳ ነው፣ እድል ነው። ጥቂት ቀናቶች ናቸው የቀሩት። በእነዚህ ቀናቶች ውስጥ ራሱ ዝግጅት ያስፈልገናል። የውስጥ ዝግጅት ይሄ በጣም የሚጎለን ነገር። ሀል ምን ሙስተግፊር ወደ አላህ ተመላሽ አለ ወይ? አላህን ምህረት የሚለምንስ ማን ነው? በዚህ በረመዳን ሰበብ የአላህን ፈضል የአላህን ችሮታ አግኝተን እርቅ አግኝተን የምንመለስበት ወቅት ነው አላህ የከፈተልን። በዓለም ሙስሊሞች እንግዲህ መስጂዶችን የሚያጥለቀልቁበት ወቅት ይሄ ነው።
ቁርአንን በብዛት የሚቀራበት ወቅት ይሄ ነው። ይሄ ድርሻ ሳይኖረው እንደባከነ የሚጨርስ ሰው ደግሞ አለ። እንደከበደው رب صائم ليس له من صيامه إلا الجوع والعطش ተባለውም ለዚህ ነው። ስንት ጿሚ አለ ከጾሙ ረሃብና ጥማት እንጂ አላገኘ እንገላቷል፣ ግን ምን እንዳላገኘም ምላሱ አላረፈች፣ አይኑ አላረፈች፣ እግሩ አላረፈ፣ ወደ አላህ አልተመለሰ። ዝም ብሎ ብቻ የምግብ ሰዓቱን መቀየር ጾም አይደለም። ጾም 3 ደረጃ ነው ይላሉ አቡ ሐሚድ አልገዛሊ። صوم العوام وصوم الخواص وصوم خواص الخواص ብለው ይከፍሉታል። ተራው ሰው የሚጾመው አጻጻም አለ። 3 ነገር ብቻ ይተዋል። ምግብ መጠጣትና ግንኙነትን ይተዋል። ሌላውን ግን መተው ያለበትን አይተው። صوم العوام ይሄ ነው። የኸዋሶቹ ደግሞ አይናቸውም፣ ጆሮአቸውም፣ ምላሳቸውም፣ እግራቸውም ይጾማል መላ ሰውነታቸው። ኸዋሱል ኸዋስ የሚባሉት ደግሞ ይሄ ከበድ ያለ ነው። ከአላህ ሌላ ካለው በሙሉ الإعراض عما سوى الله بالكلية ይላል። ትክልል ብሎ ለአላህ መግባት ይሄ ትልቁ ደረጃ ነው። ለዚህ ነው ابن القيم رحمه الله الصوم لجام المتقين ይላል። ጾም ማለት አላህን የሚፈሩ ሰዎች አፍ ውስጥ የተጠለቀ ልጓም ነው። وجنة المحاربين የተዋጊዎች ጋሻ ነው። ጠላት እንዳያጠቃቸው የሚከላከሉበት። ورياضة الأبرار والمقربين የደጋግ ባሪያዎችና የአላህ ባለሟሎች ደግሞ ሪያዳ ነው። ሪያዳ ማለት ነፍስን መግራት፣ ወደ አላህ ወደሚፈልገው ነገር መመለስ ማለት ነው። وهو من بين سائر الأعمال لرب العالمين ከመላ ስራዎች መካከል በሙሉ የአላህ የሚባለው እሱ ነው። ይሄ ሁሉ ከሐዲስ የተወሰደ ነው። كل عمل ابن آدم له إلا الصيام فإنه لي وأنا أجزي به في الحديث القدسي الله እንዲላል ሁሉ በሰው ስራ የራሱ ነው። ጾም ብቻ ሲቀር የኔ ነዋል። የኔ ነው ማለት ለክብር ነው። ኢዳፈቱ ተሽሪፍ ብለው የገለጹ ዑለማዎች አሉ። አይ ለተወሰነ ጊዜም ቢሆን የአላህን ባህሪ መላበስ ነው። አላህ ታጋሽ ነው፣ ሰቡር ነው። አላህ እንግዲህ አይበላም አይጠጣም፣ يطعم ولا يطعم። እንደዚህ ተخلق بأخلاقላህ በአንጻሩም ቢሆን አለ ማለት ነው የሚሉም አሉ። ይሄ ትልቅ ነገር ነውና ብዙ ረመዳን ውስጥ እንግዲህ ስለ ረመዳን ብዙ ይነገራል። የማስታወሻው ጊዜ የሆነው ወቅቱ እስቲ ባካችሁ የእውነት ጾም እናደርገው የዘንድሮውን አላህ ይወፍቀን። ثم صلوا وسلموا على نبيكم كما أمركم بمحكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك سيدنا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم احمي حوزة الدين اللهم ألف على الخير بين قلوب المؤمنين واجمع كلمتهم على الحق يا أرحم الراحمين وانصرهم على أعدائهم يا قوي يا متين اللهم بلغنا رمضان اللهم سلم لنا رمضان وسلمه لنا وتقبلنا منه وتقبلنا إياه سالما اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم إنا نسألك من خير ما سألك منه عبدك ونبيك محمد صلى الله عليه وسلم ونعوذ بك من شر ما استعاذ بك منه عبدك ونبيك محمد صلى الله عليه وسلم وأنت المستعان وعليك البلاغ يا أرحم الراحمين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله تعالى يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم